ጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሙኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ነስተልን ተመልካቾቻችን ዛሬ እሁድ ነው። በእሁድ እንግዲህ መደበኛው የሞርስ መሰናዶ ነበር መቅረብ የነበረበት፣ ግን በጥልቀትና በጥንቃቄ ስንመረምረው የነበረ ጉዳይ ስለተጠናቀቀ 95-90 በመቶ እሱን ለማስቀደም ወደናል። እንግዲህ በዛሬው የሞርስ መሰናዷችን ምትክ የሞርስ ሐሳብ ነው የሚቀርበው። አንዳንድ ነጥቦችን እናነሳለን። እንግዲህ ባለፈው በባለሟሴ በተባለችው ፋኒት ዙሪያ ሰሞኑን የሰማነው ነገር ነበር። አንደኛ ፋኒት መሆኗ ነው። ሁለተኛ አማራ ነኝ የሚለው ጽሁፍ ወይም ንቅሳት በእጇ ተነቅሳ ነበር፣ ከነ ቆዳዋ ተገፈፈ የሚለው ነው ሁለተኛው ሐሳብ። ሶስተኛው ጡቷ መቆረጡ ነው። አራተኛ ድርጊቱን የፈጸመው መከላከያ ሰራዊት መሆኑ። አምስተኛ የመከላከያ ነው ትርክት ደግሞ ወዲያውኑ ተቀይሮ የኦሮሚያ ሰራዊት መባሉ። ስድስተኛ የአገዛዙ ሰራዊት የአብይ ወታደር የብርሃኑ ጁላ ወታደሮች ይህንን ፈጸሙ የሚለውን ሰምተናል። በሁለተኛው ምዕራፍ ፋኒት ከከባድ መኪና አሽከርካሪዎች ቀረጥ ተቀባይ መሆኗን የፋኖ ሁኔታ ከተቀላቀለችበት ጊዜ አንስቶ አላስደስታት ሲል እጇን ለመከላከያ እንደምትሰጥ በመታወቁ ቀድመው የራሷ ሰዎች ገደሏት የሚሉ ናቸው። የራሷ የተባሉ አንዳንዶችም በስም ተጠቅሰዋል ከደጋፊዎቻቸው አካባቢ። በእነዚህ መረጃዎች ተነስቼ የተባለውን ሁሉ ለማጣራት ጥረት አድርጌያለሁ። በውስጥ ከደረሱኝ የባለሟሴ ፎቶግራፎች ለእናንተ እንኳን እንዳላጋራ የዩቲዩብ አልጎሪዝምም አይፈቅድም። ምናልባት ሁኔታውን መረዳት ከፈለጋችሁ አወዳደቋን ተመለከተና አስከሬኗ እንደተባለው ምንም ተጨማሪ አደጋ እንዳልደረሰበት የሚያሳየውን ፎቶግራፍ በግል ስልክ ለሚፈልግ ሰው መስጠት ይቻል ይሆናል። ሌላው ከውስጥ ከደረሱኝ የእሷ ፎቶግራፎች ባሻገር የቲክቶክ አካውንቷን መርምሬ ጉርድ ሹራብ ወይም ጉርድ ካናቴራ ለብሳ ከክንዷ በታች በሚታየው የእጇ ሰውነት ላይ አንድም ንቅሳት የለም። ተገፈፈ የተባለው ንቅሳት የትኛው አካሏ ላይ እንደተነቀሰችም ከሳሾችም የገለጹት ነገር የለም። በአብዛኛው ግን ወጣቶች በሷ እድሜ ያሉ እዚህ አካባቢ ወይም ከዚህ ከአልቦ መዋያው እስከዚህ ድረስ ባለው እስከ ክንድ ድረስ ባለው አካባቢ ላይ ነው የሚነቀሱት። ምንም አይነት የፍቅረኛቸውን ሊሆን ይችላል፣ እንደተባለው አማራ ነኝ የሚለውን የሷም ሊሆን ይችላል። እንደየእምነታቸውም ደግሞ ሌላም ንቅሳት ይሁን ብቻ ጌጥም ቢሆን የሚነቀሱት ከዚህ አይበሉባው በኩል በሁለቱም እጅ በኩል ሊሆን ይችላል፣ በዚህ ባይበሉባ በኩል አለበለዚያም ደግሞ ከዚህ ከአልቦ መዋያ እስከ ክንድ ድረስ ባለው ቦታ ላይ ነው ብዙ ጊዜ። ምናልባትም አንዳንድ ቦታ ደግሞ በዚህኛው በኩል ይነቀሳሉ። ይህንን ከቲክቶክ ፎቶግራፎቿ ላይ አይቼ ምንም አይነት ንቅሳት የለም። እንግዲህ ተገፈፈ የተባለው ንቅሳት የትኛው አካሏ ላይ እንደተነቀሰችው ከሳሾቹ ቢገልጹት ኖሮ ጥሩ ነበር። ንቅሳቱ ኖረም አልኖረም ልጅቷ ፋኖ ነች በመባሏ ወይም መሆኗ ከታመነ
ያለችበት አውድ ጦርነት ከሆነ የገጠመችውን ለመጣል እስከተኮሰች ድረስ ተተኮሰባትና ሞተች ማለት ይቻላል። ሞቷን በተመለከተ ማለት ነው። ከሞተች በኋላ ጡቷ ተቆረጠ የተባለውን ስንመለከት መጀመሪያ መከላከያ ሰራዊት ቆረጣሉ። እንዲህ የማድረግ ስብዕና የለውም። ከማረከም የሚንከባከብ ከገደለም የአካባቢው ሰው እስከሚደርስ ድረስ አፈር አልብሶ የሚሄድ ሰራዊት ነው። እንግዲህ ከሞተች በኋላ ጡቷ ተቆረጠ የተባለውን ስንመለከት መጀመሪያ መከላከያ ሰራዊት ቆረጠ አሉ። እንዲህ የማድረግ ስብዕና የሌለው ከማረከም የሚንከባከብ ከገደለም የአካባቢው ሰው እስከሚደርስ አፈር አልብሶ የሚሄድ ሰራዊት ነው። ይሄን አሁን ከፋኖ ጋር በሚደረግ ጦርነት ወይም ግጭት ብቻ ሳይሆን ቀደም ሲል በነበረው በሰሜን ጦርነትም ጊዜ ቦታው ተገኝተ አሉሽ ወይም ደግሞ ከፌስቡክ ላይ የተቀዳ አይደለም። በቦታው ላይ ሆነን ስንታዘብለት የነበረው። ስለዚህ በውስጥ የደረሰኝም የባለም ዋሴ አስከሬንም ምንም የተፈጸመበት አካላዊ ጉዳት እንደሌለ ያሳያል። ለታሪክም ይቀመጣል። ለአንዳንድ መረጃዎች ደግሞ ከየአቅጣጫው ተሰባስበው በቅርቡ ይፋ ይሆናሉ። ምክንያቱም የመከላከያ ሰራዊት ስም ነው የተነሳው። የሱን ስም ለመጠበቅ ደግሞ ባልዋለበት ስሙ የጠፋውን ለማደስ የግድ ምርመራዎች ያስፈልጋሉ፣ ማኞች ያስፈልጋሉ። ስለዚህ መከላከያ ሰራዊት በባህሪው የሞተን መልሶ በመግደል አንድም የተጻፈ ታሪክ የለውም። ይሄ ነው መታወቅ ያለበት። በኮንጎ ዘምቷል፣ ኮሪያ ዘምቷል፣ ላይቤሪያ ዘምቷል፣ ደቡብ ሱዳን ዘምቷል፣ ሶማሊያ ነበር። ስለዚህ አንድም ጊዜ እንኳን በአገር ውስጥ አይደለም ከአገር ውጭ እንኳን እንዲህ አይነት የተጻፈ ታሪክ የለው። ስለዚህ በተሰማራባቸው ሀገራት ሁሉ እንዲህ አይነት የዘቀጠ ታሪክ ተነግሮበት አይደለም ታስቦበትም የማያውቅን የአገር ሉዓላዊነት ጠባቂን የመጨረሻው ቁርጡ ቀን ሲመጣ የከፋው ቀን ሲቃረብ የመጨረሻው ምሽግ በሆነ ተቋም ላይ ህይወቱን ብቻ ሲይዞ የገባ ሰራዊት እንዲህ ያደርጋል። ለዛውም በታዳጊዋ ላይ በዛ ላይ ወገን ነች። ያው አልሰማም ያለ አንድ አካል ቢኖር ነው እንጂ ጦርነቱ ማስፈላጊ አይደለም። ወንድም ከወንድም ጋር የሚደረግ ነገር ነው። በመንግስት ደረጃ የተዘረጋውንም የተደጋጋሚ የሰላም ጥሪም ባለመቀበል የተከፈለ ዋጋም ነው። ስለዚህ በተኩስ አጋጣሚ እንኳን ሲታቆሱ ተመታ ወደቀች እንኳን ቢባል ተመልሶ የሞተን ሬሳ በእንደዚህ አይነት ጭካኔ የተሞላበት ሁኔታ ያደርገዋል ብሎ ለማለት አመዛዛኝ ህሊና ያለው ሰው አሁን ዛሬ እንደዚህም እያሉ የሚሉት ወገኖች ትላንትና በሰሜኑ ጦርነት ወቅት ምስክር የነበሩ ናቸው። ስለ መከላከያ ሰራዊት ጨዋነት በገንዘባችን እንርዳ ሲሉ የነበሩ ሰዎች ናቸው። በእውቀትም በአስፈላጊው ነገር እንርዳው እናግዘው በሰብአዊነቱ ብቻ ሲሉ የነበሩ ሰዎች ናቸው። ዛሬ ምን ተገኝቶ ይህንን ሀሳብ እንዳመጡት ለመመርመር ሙከራ ሲደረግ ሌላ ራሱን የቻለ አጀንዳ ያለው እንደርስበታለን። ትላንት ያላደረገውን ዛሬ ያደረገ ብለው ለማውራት የወደዱት ደግሞ የትግል ጉዟችን በዲያስፖራው ድጋፍ ሁሉን አቀፍ የሆነ ድጋፍ ተደርጎልን ሊያፋጥንልን ይችላል ብለው ተዋጊዎቹ ዘንድ ሳይሆን በአዋጊዎቹ ዘንድ ያለ የህልም ምኞት ነው። እነዚህ ሰዎች ደግሞ የዘመናችን ተስፋዬ ገብረአብ ናቸው እና ያንን የተስፋዬ ገብረአብን ድርሰት ነው የደገሙት። ባለሟሴ ወጣትነቷ ለቤተሰቦቿም ለአገርም የነበራትን ተስፋ ማጨለማቸው አንሶ ከትምህርት ቤት ሲያስቀሯት ተስፋዋን ነጠቋት። አሁን ደግሞ በሞቷ ተስፋዋን አጨለሙት እስከ ወዲያኛው። ስለዚህ ዛሬም በሷ ሞት ደግሞ በ60ዎቹ ላይ ተቸክሎ የቀረ አንዱን ብሔር በአንዱ ብሔር ላይ የማነሳሳት ጥላቻን የመዝራት ስራ ነው በትክክል ታስቦበት የተሰራው።
ይህንን ነገ ልጆቻችን እንዲተላለቁበት መተማመን፣ የወንድማማችነት፣ የአብሮነት በመካከላችን ሊኖር የሚገባው ፍቅር እስከዛሬ ድረስ የመጣንበት እንዳይኖር ዘመቻ ጀመሩ። ፈጻሚው የሀገር መከላከያ ሰራዊት ነው አሉ። የሀገር መከላከያ ሰራዊት ድንበር ጠባቂ የመጨረሻው የህዝብ ምሽግ መሆኑን በተረዱ ወገኖች አይደረግም ተብሎ ታሪኩ ብርቱካን ክፍል 2 ድራማ ነው ብለው ሲሞግቱ የብርሃኑ ጁላ ወታደር አሉ። ፊልድ ማርሻል ብርሃኑ ጁላ እርግጥ ነው የጦሩ መሪ ናቸው። በግላቸው ግን የቀጠሩት ሰራዊት ወይም የሀገር ጉዳይ ቀርቶ የግል ጥቅማቸውን የሚያስጠብቅ ሰራዊት እንደሌላቸው የታወቀ ነው። በተመሳሳይ ወያኔ በየደረሰበት ድሮ በሰሜኑ ጦርነት ጊዜ ምን እንደሚለው በግንባርም የጦር ሜዳ በጉዳት ሀብት ንብረታቸው ተዘርፎ የመንግስት ተቋማት ወድመው በአካል በህይወት የመቆየት እድል አግኝተው የተረፉ ሰዎችን ስናናገር የአብይ ወታደር እያሉ ወያኔዎቹ የነገሯቸው ነገር ሲነግሩን ነበርና ምናልባት በስተጀርባ አንዳንድ ድምጾች ልትሰሙ ትችላላችሁ። በሞርስ መሰናዶ ምትክ ይህን ፕሮግራም ይዘን ስንመጣ አንዳንድ መሟላት የነበረባቸው ግን ፕሮግራሙ እንዳይስተጓጉል ስንል ያቀረብነው በመሆኑ ከበስተጀርባ የሚኖረውን ድምጽ ታገሱን ያላችሁ ብለን እናስባለን። ይሄም እንግዲህ ወደፊት ስቱዲዮአችን ሲጠናከር የእናንተም ተሳትፎ ሲታከልበት እና ወደ ዋናው መስመር ስንገባ ይሄ ሁሉ ችግር አይኖርም። በስተጀርባ የበረበሸኝ ድምጽ ነው እንደዚህ ያልኳችሁ። እንቀጥላለን። እንግዲህ ቀደም ሲል እንዳልኳችሁ ብርሃኑ ጁላ የአጠቃላይ የጦር ሰራዊቱ መሪ ናቸው። በሀገራቸው ጉዳይ ላይ ሳይሆን በግል ጉዳይ ላይ ተሰለፍልኝ ብለው ያሰለፉት ሰራዊት የላቸው። ይሄ መሆኑ እየታወቀ ነው ወያኔ የደረሰበት የሰሜን ጦርነት ጊዜ ሐሙሲት፣ ጋሸና፣ አርቢት አግኝቼ ሳነጋግራቸው የነበሩ ሰዎች በሙሉ ወልዲያ፣ ኮምቦልቻም፣ ደሴም አግኝቻቸው የነበሩ የቤተሰብ ክፍሎች ወያኔ እንደው ምን ትላቸዋለች ብዬ ስላቸው የአብይ ወታደር ያደረገ የሚሉት ነገር ነበራቸውና ለመወንጀል እንግዲህ ጠቅላይ ሚኒስትሩም የጦር ኃይሎች ጠቅላይ አዛዥ ናቸው። ይህን በመዘንጋት የግል ሰራዊት ያላቸው አድርጎ ማሳየት ምናልባት ሲታወቅ የሚታዘበኝ በርካታ ነው የሚል ሰው አይጠፋ። ይህን ነገር የምለው ለምንድን ነው? የደርግ ወታደር ተብሎ ነው። ያ ለምስራቅ አፍሪካ መመኪያ የነበረ ሰራዊት እንደ ቀልድ ወያኔ ሲመጣ ይበተን። ስለዚህ የገሌ ነው የሚባል አይደለም። ብሔሩን የማያስቀድም ለሰንደቁ ታማኝ የሆነ በሃይማኖት ወገንተኝነት የሌለው ወገን እኩል በሆነ አይን የሚያይ የኢትዮጵያ ሰራዊት መሆኑ ሊሰመርበት ስለሚገባ ነው። መንግስት ሄደ፣ መንግስት መጣ፣ ፓርቲ ሄደ፣ ፓርቲ መጣ፣ ወታደር መቀየር የለበትም። በደርግ ወታደር ተብሎ የኢትዮጵያን ወታደር የኢሰፓ ወታደር ተብሎ ተበትኖ እንደ አዲስ ጨዋታው ተጀምሮ በኋላም ይህንን ነገር ያደረገው ወያኔ ጥቅምት 24 ችግር የፈጠረ ጊዜ በራሱ ቡድን ያጓደናቸው ሰዎች እንዴት አድርገው ኢትዮጵያን ለማፍረስና ለመውጋት እንደተነሱ አይዘነጋም። ለምንድነው ኢትዮጵያ እንደ አገር የሚፈራ በተቋም ደረጃ ተፈሪ የሆነ ክብርና ሞገስ ያለው ሰራዊት እንዲኖራት ስለማይፈለግ ነበር። ከዛ በኋላ በመጣው ከለውጡ ተከትሎ የአብዮታዊ ዲሞክራሲው ቀዩ ደብተር ተቀዶለታል። ለሚለብሰው ህይወቱን አስይዞ ለገባበት ውትድርና ልብሱን በገንዘቡ ነበር የሚገዛው። ትጥቁን፣ ጫማው ከደሞዙ ላይ ይቆረጥበት ነበር፣ ከወታደር ደሞዝ ላይ ማለት ነው። ይህ እንዲቀር ነው ያደረገው የአብዮታዊ ዲሞክራሲ ቀይ ደብተር ከተቀደደ በኋላ። መከላከያ ውስጥ እንደ ተቋም ትልቅ ለውጥ ተፈጥሯል። ያንን ለውጥ ነው ማጠናከር እና ማስኬድ ያለብን እንጂ ብልጽግና ቢሄድ የብልጽግና ወታደር ወይም ጠቅላይ ሚኒስትሩ በሌላ ሰው ቢቀየሩ የአብይ ወታደር
ሳማጆር ሹሙ ፊልድ ማርሻል በሌላ ሰው ቢተኩ የብርሃኑ ወታደር የሚባል አይደለም። ሁለቱም የግል ወታደር የላቸው። ኢትዮጵያ ግን ወታደር አላት። እዚህ ላይ ነው መሰመር ያለበት። ከደርግ ደግሞ መማር ስላለብን ማለት ነው። ደርግ በምስራቅ አፍሪካ አስተማማኝ ኃይል ነበረው የተባለው ወታደር ነው። መጨረሻ ላይ እንደዛ ይሆን። ስለዚህ ይሄ እንኳን ምናልባት ሲነቃ ይታዘበኛል ለማለት ሳይቻል ቀርቶ ማለት ነው። እና መከላከያ ላይ የተነጣጠረበት ዋናው ምክንያት ገጽታውን ለማበላሸት ነው። ይሄ ደግሞ የግብጽና የአስመራ የቀን ቅዠት ነው። የነሱ ስራ ነው። ይሄ ቅዠታቸውን ደግሞ ወደ መሬት አውርደው ሁሉም ጋር እንዲዳረስላቸው የሚያደርጉ የራሳቸው ተከፋዮች አሏቸው። አሁን በዲኤንኢ ተባለ የካይሮ ሚዲያ በአስመራ አክቲቪስቶች በሻዕቢያ ደጋፊና አባላት እንዲሯሯጥ እንዲዛመት የማድረግ ስራውን እሱ ነው የተረከበው። ኢትዮጵያ ይሄ ደግሞ የሚያገለግላቸው አሁን ብዙ ጊዜ በዚህ በዓለም ዋሴ ጉዳይ ላይ አስተያየት ሰጪዎቹ የጭካኔ ለሚቀጥለው ትውልድ ቂም የሚያተርፍ አስተያየት የሚሰጡት በሞቷም የሚያላግጡት ሰዎች እንደ ሰው እንኳን ሳይቆጥሯት የሚያላግጡት ሰዎች የሻዕቢያ ሰዎች ናቸው። ምንድነው ትርፋቸው? ሌላውን ሰው ማስቆጣት ነው። ያ ሌላ ሰው ከተቆጣ የብሔርና ብሔረሰብ ግጭት ይፈጠራል። ብሔርና ብሔሮች ከተጋጩ ደግሞ ኢትዮጵያ የጠየቀችው የባህር በርና የባህር ወደብ ጥያቄ ተዳፍኖ ይቀራል ማለት ነው። ስለዚህ መልካም ገጽታን በማበላሸት መልካም ስምን በማጥፋት የራስን ታሪካዊ ጠላትነት ጊዜ ጀምሮ የነበራቸውን በቀል ለመበቀል እነሱ የሚገፉ በማማወቅም ባለማወቅም ታዲያ እዚህ ያለው ደግሞ እየተቀበለ ያለን አጀንዳ ያስተጋባል። ምናልባትም የዚህ ግንዛቤ ያለመኖርም ከሆነ ይሄ እንዲታወቅ ስለሚያስፈልግ ነው። ይህንን የኢትዮጵያ ጠይቀችውን ፍትሃዊ የባህር በርና የወደብ ጥያቄ መልስ እንዳታገኝ በዚህ መልኩ ካልተሰራ አንዱን ካላኮረፈ አኩርፎ ካልተበቀለ አንደኛው ደግሞ ባይመለከተውም የሱ ብሔርም ባይሆን ለምን እንደዚህ ይሆናል በሚል በቁጣ ተነስቶ ችግር ካልተፈጠረ እና ኢትዮጵያ በውስጥ ችግሮቿ እንድትሰቃይ እንድትወጥራ እንድትያዝ ካልተደረገ ሌሎች የልማትና የእድገት መንገዷን ማደናቀፍ አይቻልም። እና ለዚህ ተብሎ የተሰራ ስራ ነው። ይህን ተረክ ደከመኝ ትንሽ አረፍ ማለት ፈልጌያለሁ ያለ ከድርገት ዘመቻው ራሱን ያገለለ እንደሆነ ሊያሳየን የፈለገ አንድ የዘመናችን ተስፋዬ ገብረአብ አዘጋጅነት በአስመራ በጀት የተደረሰ ድርሰት መሆኑን በተመለከተ ብዙ ማስረጃዎች ማቅረብ ይቻላል። የባለም ዋሴ ተገደለች በመከላከያ ተገደለች በብርሃኑ ጁላ ሰራዊት ተገደለች በአብይ ሰራዊት ተገደለች በኦሮሞ ሰራዊት የሚለውን ትርክት ተወሰነ ቀን በመከላከያ ተወሰነ ቀን በፊልድ ማርሻል የተወሰነ ቀን ጠቅላይ ሚኒስትር አብይ የተወሰነ ቀን በኦሮሞ ብሔር እየተደረገ የሚተርከውን ትርክት ያዘጋጀው አንድ ሰው ከዛ በፊት ቀደም ብሎ ለቀናት ማረፍ ፈልጋለሁ ብሎ ከድረገጽ ጽሁፍ ላይ ከድረገጽ የሐሰት ፕሮፓጋንዳ ራሱን እንዳራቃ አድርጎ አስመስሏል። በወቅቱ ይህ ሰው ስሙ በታሪክ ይቀመጣል። ሌላው የዚህ ትውልድ ተስፋዬ ገብረአብ ማለት ነው። ቢያንስ ለሱ ልጅ እና ለሌላው ልጅ መጻኢ ዕድል አገናዝቦ ትርክቱን ማዘጋጀት ያልቻለ ሰው ማለት ነው። ተረኩ እንደ ስልሳዎቹ በቆመበት ተቸክሎ የቀረ መሆኑ ማሳያ። ለምሳሌ የባለም ዋሴ ጡት ተቆረጠ መባሉ ነው አንደኛው አይደለም ዋናው ነገር። ከጡቷ ሌላ አካል ለምን አልተመረጠም? ሌላው አንደኛው አካል መኪና ኬላ ገመድ አሲዛ ኬላ ቀረጥ ቀርጣ በብዙ የብር ኖቶች የታጨቀ ቦርሳ የምትይዝበት ትከሻ አለ። ትከሻው ማለት ነው
ከ5 የሁለት እጆቿ 10 ጣቶቿ ምንም አሉ። ከሰዓት ማሰሪያው ከአልቦማው እጇ ምንም አሉ። ዘሎ ጡት ላይ መሄዱ ትርክቱን የፈጠረው ሰው በ60ዎቹ ላይ ተቸንክሮ የቀረ ሰው ሐሳቡን ያመነጨው ተስፋዬ ገብረአብ የኦሮሞ ጡት በአማራ ተቆረጠ በማለቱ የአማራ ጡት በኦሮሞ ተቆረጠ ለማለት የተቆረጠውን ጡት ቆራጡን መከላከያ የኦሮሞ ሰራዊት አድርገው ፕሮፓጋንዳ ሰሩ። ይህንን በማለታቸው ቀደም ሲል አንድ አጀንዳ እንፈጥራለን ዓለምንም ሊያነቃንቅ የሚችል እያሉ ባለሟሴ ከመገደሏ አስቀድሞ ለአመራር አባላቶቻቸው ይናገሩ የነበረውን ዝግጅት ለመሸፈን በእጅጉ ጥረት ማድረጋቸው የዚህ ገበናቸው ማሳያ ነው። ይህን ትልቅ አጀንዳ ይህን ሰሞን ይፈጠራል፣ ዓለም ከዳር ዳር ይነቃነቃል አሉ ያ ነጩ ወያኔ አንድ አሜሪካ ጋዜጠኛ አለ። እሱን ቀላቀሉት እዚህ ነገር ላይ ዲኤንኤ የካይሮ ሚዲያ ቀላቀሉ። ሁሉም በየቦታው መጮህ ጀመረ። የኢትዮጵያን እድገት የማይፈልጉ ባለፈው በሰሜኑ ጦርነት ጊዜ እኩል ይጮሁ የነበሩ በሙሉ ምንም ሳይሉ ቀርተው ከዛ በኋላ አሁን የዚች ልጅ አጀንዳ ከመጣ በኋላ ሁሉም እኩል በአንድ ምላስ መጮህ ጀምሯል። ይህ ቅንብር መሆኑን ነው የሚያሳየው፣ ግን ብስለት የጎደለው ፕሮፓጋንዳ። እንደዚህ የወረደ ሐሳቡን የሚያመነጨው ምክር የሚሰጠው የእውቀት ማነስ ችግር ያለበት የትላንትናው ታሪክ ለበቀል ነው ዛሬ አማራ የደገመው አማራ ላይ የተደገመው ብለህ ይህን ፕሮፓጋንዳ አድርገህ ታወራዋለህ። ሌላ ዘዴ ያልነበረም ከፈለክ ሰፋሪ ሲቀጥል ይህ በጣም የወረደ ቀሽም የሆነ ፕሮፓጋንዳ ደግሞ ዘመኑን እንኳን መዋጀት አልቻለም። አንደኛ የተበላ ነው፣ ሁለተኛ የተነቃበት ነው። ትርክቱ ቆራጭ የተባለው አይደለም ተቆረጠበት የተባለው ብሔር እንኳን አምኖ ሊቀበሉ የሚችል ሆኖ አለመገኘቱ ነው። እኔ በዚህ ትውልድ በጣም ነው የኮራሁት። ቆም ብሎ ሁሉ ጊዜ የሚራገቡትን ሳይሆን በማህበራዊ ሚዲያ አጋጣሚ ሆኖ ሲሰማና ሲመለከት ቆም ብሎ ለምን ብሎ እንዲጠይቅ ሁሉ ጊዜ ወተውት ነበር። አሁን የሆነው እሱ ድሮም እኔ በኢትዮጵያዊ አንገት ደፍቼ አላውቅም። ለምን ብሎ ጠየቀ፣ ግራ ቀኙን መረመረ፣ አልቸኮለም። ከአራጋቢዎቹ በስተቀር መላው ህዝብ በሚባልበት ሁኔታ ነገሩን በጥሞና ነው ሲከታተሉ የነበረ። ይህን ትርክት ያዘጋጁት ሰዎች ቢያንስ የትውልድ ለውጥ መኖሩን እንኳን አላረጋገጡም። የዛን ጊዜ የነበረው ትውልድ አሁን ያለው ትውልድ የትውልድ ለውጥ እንኳን መኖሩን አልተረዱምና ሐሳባቸውን ሳይለውጡ በዛው በተቸከሉበት መንገድ መጡ። ደራሲዎቹና አዘጋጆቹ የትርክቱን ዘውግ የሚመርጡት ሌሎች ናቸው። ሌሎችም ቢሆኑ ግን የ60ዎቹ ተቸካዮች መሆናቸውን ማረጋገጥ ይቻላል። ሹልቃም በለው አልጸጸትም በለው ማንም በለው የነዚህን ትርክት ይዘው በኢትዮጵያ ፖለቲካ ውስጥ ሚና ይኖረናል ያሉ እንደ አቶ ልደቱ አያሌው አይነት ሰዎች ደግሞ ይህንኑ ሲያራግቡ ነበር። ፖለቲከኛ ናቸው። ፖለቲካውን የሚዘውሩት ዘዋሪዎች እነማን እንደሆኑ በምን መልኩ እየተዘወረ እንደሆነ አሁንም አልገባቸውም። እሳቸው ቁጭ ብሎ ልቦለድ እየጻፉ ነው፣ ግን አሁንም ልቦለድ እየነገሩ ነው። ቢያንስ በፖለቲካው ብስለት አለን ከሚሉ ሰዎች ሶስተኛው አማራጭ አለ መንገድ ምናምን ሲሉ ከነበሩ ሰዎች የሚጠበቀው ያህል ነበር።
እሳቸው ዛሬ ምስክር ሊሆኑላቸው የፈለጉት ሰዎች በዚህ ባረጀ ባፈጀ ትርክት የዜጎችን ጆሮ ሲያደነቁሩና ሰዎችን አሳስተው በበቀል ጅራፍ ለማስገራረፍ ሲጣጣሩ እሳቸው በ45 ቀን 4 ኪሎ እንገባለን ይላሉ።